የሚኒስትሮች ምክር ቤት የቢዝነስ ዘርፉን የሚመለከቱ አዳዲስ አዋጆችን ማውጣቱ ባለፈው ሳምንት ተነግሯል። አዋጆቹ አዲስ የታክስ ክፍያን፣ የብሔራዊ ክፍያ አሰራርንና የነዳጅ ጉዳይን የተመለከቱ ናቸው። የነዚህ አዋጆች ትርጉምና ተጽዕኖን በስፋት እንዳስሰዋለን። ለወጣቶች የሥራ ዕድል ያስገኛሉ የተባሉ ስምምነቶች መንግስት መፈጸሙን አስታውቋል። ስምምነቶቹ በኢንዱስትሪ ፓርክ ውስጥ በገፍ አምራች ኃይል የሚያስገቡ እንደሆነም ተጠቁሟል። ዝርዝራለን። 100 የተመረጡ የኢትዮጵያ ነጋዴዎችና የቢዝነስ ሰዎች በዓለም አቀፍ መድረክ ላይ የክብር እንግዳ እንዲሆኑ መመረጣቸው ተሰማ። ነጋዴዎቹን የመረጣቸው ማን ነው? በዚህ ምርጫ የሚያገኟቸው ልዩ ጥቅም ምንድናቸው? ምላሽ ይዘናል። አዳዲስ የንግድ ሥራ መገኛ ምንጮች እየፈለጋችሁ ላላችሁ፣ አንድም ሐሳብ ኖሯችሁ ነገር ግን የገንዘብ እጥረት ሐሳባችሁን ወደ ተግባር እንዳትለውጡ እክል ለፈጠረባችሁ፣ አሊያም ገንዘብ ኖሯችሁ በቀላሉ ሊሰራና ሊያዋጣ የሚችል ቢዝነስ ላይ ሀብታችሁን ለማዋል እየፈለጋችሁ ለምትገኙ በዚህ መሰናዶ ምርጥ ችግር ፈቺ ጥቆማ ይዘንላችኋል። በተጨማሪም ትኩስና አዋጭ የሆኑ ከአነስተኛና ጥቃቅን ነጋዴዎች እስከ አምራች ኢንቨስተሮች ልትሳተፉባቸው የምትችሉ የጨረታ መረጃዎችን በዘገባችን ሸክፈናል። የተወደዳችሁ የቻናላችን ቤተሰቦች በያላችሁበት ሰላም ጤናና ፍቅር ይበዛላችሁ ዘንድ ልባዊ ምኞታችን ነው። እነሆ አውደ ቢዝነስ ልዩ የፋይናንስ የቢዝነስና ኢኮኖሚ ዘገባ መሰናዷችን ከኤርሚ ዘኢትዮጵያ ዩቲዩብ ቻናል ተጀመረ። ለወጣቶች የሥራና ኢንቨስትመንት ዕድል በመፍጠር ኑሯቸውን እንደሚያሻሽል እየተነገረለት ስምምነት ተፈጸመ። ስምምነቱ የተፈጸመው በኢትዮጵያ ኢንቨስትመንት ኮሚሽንና ፕላን ኢትዮጵያ በተባለው የበጎ አድራጎት ድርጅት መካከል ነው። የኮሚሽኑ ምክትል ኮሚሽነር አቶ ዳንኤል ታደሰና የፕላን ኢንተርናሽናል ካንትሪ ምክትል ዳይሬክተር ህይወት ስማቸው ተቋሞቻቸውን ወክለው በተፈራረሙት መግባቢያ ሰነድ እንደተመለከተው ሁለቱ ተቋማት ለወጣቱ የህብረተሰብ ክፍል የክህሎት ግንባታ ለመስጠት አዳዲስ የሥራ ዕድል ለመፍጠርና በኢኮኖሚው ውስጥ ንቁ ተሳታፊ እንዲሆን ለማስቻል በጋራ ለመስራት ተስማምተዋል። ይህ ወጣቱ ላይ ያተኮረና ቀጣይነት ያለው የሥራ ዕድልና የኢኮኖሚ ተሳትፎ ማበረታቻ የሚከናወነው ብቃት ያላቸው ኢንቨስተሮችን በመሳብና በማበረታታት ነው ተብሏል። በአሁኑ ወቅት መንግስት ብቻውን ለዚህ ዓላማ የሚውሉ 20 ፓርኮችን በኢንዱስትሪያል ፓርክ ውስጥ በራሱ ወጪ ገንብቶ ኢንቨስተሮችን ለመሳብ ጥረት እያደረገ እንደሚገኝ በስምምነቱ ወቅት ተገልጿል። የኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳንኤል ተቋማቱ የደረሱበት ስምምነት ጥራት ያለው የሥራ ኃይል እንዲፈጠር የተያዘውን ጥረት ያጠናክራል። በተጨማሪም በኢንዱስትሪያል ፓርክ ውስጥ በቂ የሥራ ኃይል እንዲገባ በማስቻል ሰፊ የሥራ ዕድል ይፈጥራል በማለት ተናግረዋል። ወደ ኢንዱስትሪያል ፓርክ ሰፊ የሥራ ኃይል ለማጉረፍ የሚያስችለው ተግባር የሚከናወነው በተቀናጀ ማህበረሰብ አቀፍ የድጋፍ ንቅናቄ መሆኑ ታውቋል። ይህ አሰራር ሥራ ፈላጊ የሆነው ወጣቱ የህብረተሰብ ክፍልን መንደር ድረስ ወርዶ በመለየትና አሰልጥኖ ክህሎቱን በማጠናከር የሚከናወን ነው። አሰራሩ በየመንደሩ ላሉ ለበርካታ ሥራ ፈላጊዎች ምቹ ዕድል መፍጠሩ እንደማይቀር የስምምነቱ ፈጻሚዎች ተስፋቸውን ሰጥተዋል። የዓለም አቀፉ ፕላን ቤተሰብ አካል የሆነው ፕላን ኢትዮጵያ በኢትዮጵያ ከተሰማራ 38 ዓመታት እንዳስቆጠረ ለማወቅ ተችሏል። በተያያዘ ዜና በጥቂቱ ቁጥራቸው 42 እንደሚገመት የተነገረላቸው ኢንቨስተሮች ቡልቡላ የተቀናጀ የአግሮ ኢንዱስትሪ ፓርክ ለመግባት ዝግጁ መሆናቸውን መግለጻቸው ተሰማ። በምዕራብ ኦሮሚያ በ127 ሄክታር መሬት ላይ የተገነባው ይህ የኢንዱስትሪ ፓርክ አስፈላጊ የሆኑ የመሰረተ ልማት አቅርቦቶች ተሟልተውለታል ተብሏል። በመሆኑም ባለሀብቶቹ በፍጥነት ወደ ምርት ስራቸው እንደሚገቡ ነው የተነገረው። መንግስት የኢኮኖሚ ሽግግር ለማድረግ በማሰብ በቅርቡ ተግባራዊ ያደረገው አዲስ የፖሊሲ አቅጣጫ ለአግሮ ኢንዱስትሪው ዘርፍ መስፋፋት ልዩ ትኩረት ሰጥቶ እንደሚሰራ ከኢንዱስትሪ ሚኒስቴር ያገኘነው መረጃ ይጠቁማል። በዚህም መሰረት በቅርቡ ከቡልቡላ በተጨማሪ የይርጋለምና የቡሬ የተቀናጀ የአግሮ ኢንዱስትሪ ፓርኮች ግንባታ መከናወኑን ለማወቅ ተችሏል። በእነዚህ ፓርኮች ለመስራት ከ90 በላይ ባለሀብቶች ተመዝግበው ጥያቄ አቅርበዋል። ባለፉት 2 ዓመታት በዘርፉ ለመሰማራት የቻሉ ኢንቨስተሮች የግብርና ምርቶችን በማበልጸግና ለውጭ ገበያ በማቅረብ 16.2 ሚሊዮን ዶላር የውጭ ምንዛሪ ገቢ ለማስገኘት መቻላቸውን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ይናገራሉ።
እነዚህ የተቀናጀ የአግሮ ኢንዱስትሪ ፓርኮች እስካሁን ባለ አፈጻጸማቸው ከ114000 በላይ አነስተኛ የግብርና አምራች አርሶ አደሮችን በማቀናጀት ተጠቃሚ አድርገዋቸዋል። በጥቂት ጊዜ ውስጥ ይህ ድል በብዙ ጥፍ እንደሚያድግ የአርሶና አርብቶ አደሩንም ሕይወት በጉልህ ሊለውጥ እንደሚችል ሚኒስትሩ ገልጸዋል። የሚኒስትሮች ምክር ቤት ባሳለፍነው ሳምንት ከፋይናንስና ቢዝነስ ጋር የተገናኙ በርካታ ደንቦችና የአሰራር ማሻሻያ አዋጆችን አጽድቋል። ከውሳኔዎቹ መካከል በቀጥታ ከቢዝነሱ እንቅስቃሴ ጋር የተገናኙትን መርጠን ባጭሩ ፋይዳና ተጽዕኖአቸውን ለማሳወቅ ሞክረናል። ምክር ቤቱ ያጸደቀው አንዱ የማሻሻያ አዋጅ ከነዳጅ አቅርቦትና ከአጠቃላይ ፔትሮሊየም ጉዳዮች ጋር የተገናኘ አዲስ አሰራር ላይ ትኩረቱን ያደረገ ነው። የፔትሮሊየምና የኃይል ባለስልጣን በሚል እንደ አዲስ የሚመሰረተው ተቋም አጠቃላይ የሀገሪቱን የነዳጅና ነዳጅ ነክ እንዲሁም የኃይል አቅርቦት ጉዳዮችን የመምራት ስልጣን ተሰጥቶታል። ከጠቅላይ ሚኒስትሩ ጽህፈት ቤት የተገኘ መረጃ እንደሚያመለክተው ባለስልጣን መስሪያ ቤቱ በነዳጅ ነክ ጉዳዮች ላይ የሚታየውን ክፍተትና ችግር መቅረፍ በሚችል ደረጃ እንደ አዲስ እንዲመሰረት ተደርጓል። ሁለተኛው የማሻሻያ አዋጅ በብሔራዊ ክፍያ አገልግሎት ላይ ያተኮረ ነው። ከጽህፈት ቤቱ የተገኘው መረጃ እንደሚያስረዳው የሀገሪቱን የክፍያ ስርዓት ይበልጥ ለማሳደግ የሚያስችል የማሻሻያ ውሳኔ ተላልፏል። ውሳኔው የመንግስት የፋይናንስ አቅጣጫና ፍላጎትን መሰረት በማድረግ በርካታ የክፍያ አማራጮችና ከፋይ ተቋማትን የመመስረት ዓላማ አንግቧል። ብሔራዊ ክፍያ በይዘቱ የአከፋፈል ስርዓትን በማዘመን ከገንዘብ ንክኪ ውጪ የሆነ አዲስ አሰራር የሚዘረጋ ነው። በአሁኑ ወቅት ከንግድ ባንኮች በተጨማሪ እንደ ኢትዮ ቴሌኮም ያሉ ተቋማት አገልግሎቱን ጀምረዋል። አሰራሩን ይበልጥ ያስፋፋል የተባለው የምክር ቤቱ የማሻሻያ አዋጅ የብሔራዊ ክፍያ ስርዓትን ሙሉ በሙሉ ከገንዘብ ንክኪ ውጪ ሊያደርግ እንደሚችል ይገመታል። በገቢ ግብር አዋጅ ቁጥር 979/2008 መሰረት የሚኒስትሮች ምክር ቤት ኢኮኖሚያዊ፣ አስተዳደራዊ ወይም ማህበራዊ ምክንያቶች አሉ ተብሎ በሚታመንበት ጊዜ በግብር ላይ ከተመሰረተ ገቢ ነፃ ማድረግ ይችላል የሚል ድንጋጌ መስፈሩ ይታወቃል። ይህን አንቀጽ ያጣቀሰው ሌላው ውሳኔ በገቢ ግብር አሰባሰቡ ላይ የማሻሻያ አዋጅ ማጽደቁን አስታውቋል። ይህ ውሳኔ በገቢ ንግድ ላይ በተመሰረተ እንቅስቃሴ ያተኮረ ነው። ውሳኔው አዲስ የታክስ ክፍያ በዚህ ንግድ ላይ ያሳልፏል። ማናቸውም ከኤክሳይዝ እና ሌሎች ታክሶች ጭምር ነፃ የሆኑ የዘርፉ ስራዎችን በአብዛኛው እንደሚያካትት የተነገረለት አዲሱ የታክስ ስርዓት ማህበራዊ ልማት ታክስ የተሰኘ ስያሜ ተሰጥቶታል። የታክሱ ክፍያ መጠን ወደ ሀገር ውስጥ በሚገቡ ቁሶችና መገልገያዎች ላይ የ3% ክፍያን እንደሚደነግግ ለመረጃው ቅርበት ያላቸው ወገኖች ጠቁመዋል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮም ተፈጻሚ ይሆናል ተብሏል። 100 የተመረጡ የኢትዮጵያ ነጋዴዎችና የቢዝነስ ሰዎች በዓለም አቀፍ መድረክ ላይ የክብር እንግዳ እንዲሆኑ መመረጣቸው ተሰማ። የተመረጡት የንግዱ አካላት ከፍ ያለ የዓለም አቀፍ ገበያ የዋጋ ቅናሽ ተጠቃሚ እንደሚሆኑም ተነግሯል። የዓለም ኮርፖሬሽን ኢንዱስትሪ ፎረም የተባለውና በምህጻረ ቃሉ WIC ተብሎ የሚጠቀሰው የዓለም አቀፍ ፎረም ለሰባተኛ ጊዜ በሚያካሄደው በዚህ ጉባኤ ላይ የኢትዮጵያ ነጋዴዎች ባስመዘገቡት የላቀ አፈጻጸም መሰረት የስብሰባው የክብር እንግዳ እንዲሆኑ መወሰኑን ገልጿል። ፎረሙ ከመጪው መስከረም 4 እስከ መስከረም 5 ቀን 2015 ዓ.ም በቱርክ አንካራ ይካሄዳል ተብሎ ሲጠበቅ ከአፍሪካ በአጠቃላይ 1200 የንግድ አካላት ተሳታፊ ይሆኑበታል። የክብር ቦታ የተሰጣቸው የኢትዮጵያ 100 ነጋዴዎች በፎረሙ ተሳታፊ ከመሆናቸው ባሻገር ከፍ ያለ የዋጋ ቅናሽ የተደረገለት የዓለም አቀፍ ገበያ ልዩ ዕድል ተጠቃሚም ይሆናሉ። የተከበራችሁ ቤተሰቦቻችን አብራችሁን ስላላችሁ ከልብ እናመሰግናለን። አሁን አዲስ የቢዝነስ ሐሳብ ጥቆማ ወደምንሰጥበት መረጃ ተሻግረናል። አዳዲስ የንግድ ሥራ መገኛ ምንጮች እየፈለጋችሁ ላላችሁ አንድም ሐሳብ ኖሯችሁ ነገር ግን የገንዘብ እጥረት ሐሳባችሁን ወደ ተግባር እንዳትለውጡ እክል ለፈጠረባችሁ አሊያም ገንዘብ ኖሯችሁ በቀላሉ ሊሰራና ሊያዋጣ የሚችል ቢዝነስ ላይ ሀብታችሁን ለማዋል እየፈለጋችሁ ለምትገኙ እነሆ ምርጥ መፍትሄ ሰጪ መረጃ። አዲስ የንግድ ሥራ ድርጅት ወይም ኢንተርፕራይዝ ለመመስረት በመጀመሪያ በምን የንግድ ዘርፍ መሰማራት እንደምንፈልግ መምረጥ ያስፈልጋል። የምንመርጠው የንግድ አይነት ነባር ወይም አዲስ የሚለውን ለመወሰን የራሳችን የፈጠራ ችሎታና ቀደም ሲል በዚህ መንገድ የተዘጋጀንበት አዲስ ሐሳብ ሊኖረን ይገባል። አዳዲስ የንግድ ሐሳቦችን ከየት እናገኛለን ብለን ጥያቄ እናነሳ ይሆናል። ይህን ለማድረግ የተለያዩ ዘዴዎችን ልንጠቀም እንችላለን። በብዛት የተለመዱት የአዳዲስ የንግድ ሐሳብ ምንጮች ደንበኞች፣ ነባር የንግድ ድርጅቶች፣ አከፋፋዮችና የመንግስት የጥናትና ምርምር ተቋማትን ያካትታል። እያንዳንዳቸውን በዝርዝር እንደሚከተለው እንመለከታለን። አንደኛ፣ ኢንተርኔት።
ኢንተርኔት ከቅርብ ጊዜያት ወዲህ ዋነኛ የአዳዲስ ሐሳቦችና መረጃ ምንጭ በመሆን እያገለገለ ያለ ቴክኖሎጂ ነው። በተለይ በአሁኑ ዘመን እጅግ የበዙ መረጃዎችን ከኢንተርኔት መስኮት በቀላሉ ማግኘት ይቻላል። ብዙ በጥቃቅንና አነስተኛ ኢንተርፕራይዞች የተደራጁ ወጣቶች በተለይ በእንጨትና ብረት ሥራ ላይ የተሰማሩት ብዙ የምርት ዲዛይኖችን የሚያገኙት ከኢንተርኔት ነው። በተለያዩ ሀገሮች የተለያዩ ባህሎችና ልማዶች እንዳሉ ሁሉ የምርት አይነቶችም እንደዚሁ የበዙና የተለያዩ ናቸው። እነዚያ ምርቶች ከኛ አካባቢ ጋር ሊስማማ በሚችል መልኩ ዲዛይን አድርጎና አሻሽሎ በሀገር ውስጥ ጥሬ ዕቃዎች በማምረት ለሀገር ውስጥም ሆነ ለውጭ ሀገር ገበያ ማቅረብ ይቻላል። ሁለተኛ፣ ደንበኞች። አዲስ የንግድ ሥራ ለመጀመር የሚፈልግ ሥራ ፈጣሪ ወይንም ኢንተርፕረነር የመጨረሻ ፍላጎቱ የደንበኞቹን ፍላጎትና እርካታ ማረጋገጥ ነው። ስለሆነም የደንበኞች ፍላጎት ምን እንደሆነ፣ አሁን የሚቀርቡ ምርቶችና አገልግሎቶች ላይ ያላቸው እርካታ እስከምን ድረስ እንደሆነ፣ ልንሰራ ያሰብነው ምርት ወይንም አገልግሎት የደንበኞች ፍላጎት መሆን አለመሆኑን ማጥናትና በአጠቃላይ የወደፊት ደንበኞችን አስተያየት መሰብሰብ ይጠበቅብናል። በዚህ ተግባራችን ለወደፊት ገበያችን አስተማማኝ የሆነ ደንበኛ ልናገኝ የምንችል መሆን አለመሆኑንም ማረጋገጥ ያስፈልጋል። ሶስተኛ፣ ነባር የንግድ ድርጅቶች። በገበያው ውስጥ የቆዩ የንግድ ድርጅቶች ወይንም ኢንተርፕራይዞች ከሚሰጡት አገልግሎትና ከሚያቀርቧቸው ምርቶች በመነሳት ምን መሻሻሎች ብናደርግ ብቁ ተወዳዳሪ ሆነን ልንቀርብ እንችላለን? እንዲህ የሚሉና ሌሎች ተመሳሳይ ጥያቄዎችን በአእምሮአችን በማምጣት በራሳችን በርካታ አዳዲስ የንግድ አማራጮችን ማመንጨት እንችላለን። ነባር ምርቶችን ተጨማሪ አገልግሎቶች እንዲሰጡ አድርጎ በማሻሻል አዳዲስ ምርቶችን ወደ ገበያ ልናመጣ የምንችልበት እድል ይኖረናል። በእኛ አካባቢ የሌሉ ነገር ግን በሌሎች አካባቢዎች የተለመዱ ምርትና የአገልግሎት አይነቶችን በመለየት ለኛ አካባቢ ልናስተዋውቅ እንችላለን። በዚህ መንገድ ከነባር የንግድ ድርጅቶች አዲስ የንግድ ሐሳብ ልናገኝ የምንችልበት እድል ሰፊ ነው። አራተኛ፣ አከፋፋዮች። አከፋፋዮች ተመራጭ የንግድ ሐሳብ ምንጮች ናቸው። ምክንያቱም እነዚህ ተቋማት የህብረተሰቡን ፍላጎት በስፋት የማወቅ ዕድሉ ስላላቸው ብዙ ጊዜ ከተለያዩ ድርጅቶች ተቀብለው ለሚያከፋፍሏቸው ምርቶች የበርካታ ደንበኞችን አስተያየት ስለሚቀበሉ ከደንበኞች ምርጫ ጋር የተያያዙ በርካታ ሐሳቦች ይኖራቸዋል። እነዚህ ተቋማት ለአዳዲስ የንግድ ሐሳቦች ምንጭ የመሆን አቅም ይኖራቸዋል። ተቋማቱ ለአዳዲስ የንግድ ሐሳቦች በምንጭነት ብቻ ሳይሆን አዲስ የንግድ ሥራ ከጀመርን በኋላም ምርቶቻችንን ወደ ገበያ በማቅረብ ሊረዱን ይችላሉ። አምስተኛ፣ የመንግስት ተቋማት። መንግስታዊ ተቋማት በብዙ መንገድ የአዳዲስ የንግድ ሐሳብ ምንጭ ሊሆኑ ይችላሉ። የመጀመሪያው ከፈጠራ መብት ጋር ግንኙነት ያላቸው የመንግስት ተቋማት የሚይዟቸው መረጃዎችና በየጊዜው በተለያዩ ሚዲያዎች የሚያወጣቸው የፈጠራ ሥራዎች ለአዳዲስ የፈጠራ ሐሳብ ሊያነሳሱን ይችላሉ። የጥናትና ምርምር ተቋማት በየጊዜው የሚያሳትሟቸው የጥናትና ምርምር ሥራዎች በተመሳሳይ አዲስ የፈጠራ ሥራዎችን ለመጀመር በጥሩ ምንጭነት ሊያገለግሉን የሚችሉበት እድል ሰፊ ነው። የጥቃቅንና አነስተኛ ኢንተርፕራይዞች ልማት ተቋማት ሌላው የአዳዲስ ንግድ ሐሳብ ምንጮች ናቸው። በተለይ በእኛ ሀገር አዋጪ የሆኑ በርካታ የንግድ አይነቶች በመንግስት ተጠንተውና ፓኬጅ ተዘጋጅቶላቸው ፍላጎቱ ላላቸው ወጣቶች እንዲጠቀሙባቸው በየደረጃው ባለው የመንግስት መዋቅር ተደራጅተው ይገኛሉ። እነዚህ የንግድ ዘርፎችን በቀጥታ መጠቀም ይቻላል። ካልሆነም ከነዚህ ሐሳቦች በመነሳት የራሳችንን አዳዲስ የንግድ ሐሳቦች ማፍለቅም እንችላለን። የመንግስት ፖሊሲዎችና ህጎችም አንዳንዴ ለአዳዲስ የንግድ ሐሳቦች መነሻ ሊሆኑ ይችላሉ። ለምሳሌ በሀገራችን በተለያዩ ቦታዎች አዳዲስ ዩኒቨርሲቲዎች መከፈታቸው በርካታ የአካባቢ ወጣቶች የተለያዩ የንግድ ሥራዎችን እንዲፈጥሩና ተጠቃሚ እንዲሆኑ አስችሏቸዋል። ሻይና ቁርስ አዘጋጅቶ ከመሸጥ አንስቶ እስከ ኮፒና የህትመት ሥራ ጭምር። አሁን ትኩስ ወደ ሆኑ የጨረታ ግብዣ መረጃዎች ተሻግረናል። በጉለሌ ክፍለ ከተማ የደጃዝማች በላይ ዘለቀ ቁጥር 2 የመጀመሪያ ደረጃ ትምህርት ቤት ለ2015 ልዩ ልዩ ዕቃዎችና አገልግሎቶችን በግልጽ ጨረታ ወዳድሮ በመደበኛ በጀትና የውስጥ ገቢ መግዛት ይፈልጋል። አጫራቹ ሊገዛቸው የፈለጋቸው ዕቃዎች ሎት 1 የደንብ ልብስ፣ ሎት 2 የደንብ ልብስ ስፌት፣ ሎት 3 የጽዳት ዕቃዎች፣ ሎት 4 የተለያዩ የህትመት ሥራዎች፣ ሎት 5 አላቂ የሕክምና ዕቃዎች፣ ሎት 6 አላቂ ትምህርት ዕቃዎች፣ ሎት 7 የጽህፈት መሳሪያዎች፣ ሎት 8 የተለያዩ አጋዥ መጻሕፍት፣ ሎት 9 የኤሌክትሪክ የኤሌክትሮኒክስና የተለያዩ የግንባታ ዕቃዎች፣
ሎት 10 የተለያዩ የጥገና ስራዎች እንደሆነ አስታውቋል። ይህ ጨረታ በጥቃቅንና አነስተኛ ለተደራጁ አምራቾች የቀረበ ልዩ ዕድል ነው። በመሆኑም በቀጣዩ ሳምንት ሰነዱን ገዝታችሁ መወዳደር ትችላላችሁ። የአጫራቹ አድራሻ ከአዲሱ ገበያ ከፍ ብሎ ጽዮን ሆቴል ጀርባ 200 ሜትር ገባ ብሎ። ለበለጠ መረጃ ስልክ ቁጥር 0111 54 7485 ወይም 0111 27 0985 ደውለው መረጃ መጠየቅ ይችላሉ። በቂርቆስ ክፍለ ከተማ ወረዳ 02 አስተዳደር ለ2015 በጀት ዓመት የአንደኛ ዙር ለቢሮ አገልግሎት የሚውሉ ጥቅል ደረጃቸውን የጠበቁ የተለያዩ የጽህፈት መሳሪያዎች፣ የጽዳት ዕቃዎች፣ የደንብ ልብሶች፣ ቋሚ ዕቃዎችና የሰራተኛ ጥቅማ ጥቅም እንዲሁም ለአንድ ዓመት ኮንትራት የሚቆይ የተለያዩ ህትመቶች፣ የመስተንግዶ አገልግሎቶች ህጋዊ ከሆኑ አቅራቢዎች በግልጽ ጨረታ ወዳድሮ መግዛት እንደሚፈልግ አስታውቋል። ተጫራቾች ይህ ማስታወቂያ በአዲስ ዘመን ጋዜጣ ታትሞ ከወጣበት ቀን ጀምሮ ለ10 ተከታታይ የሥራ ቀናት የማይመለስ ብር 100 በመክፈል ሰነዱን መውሰድ ትችላላችሁ ተብላችኋል። ዝርዝር መረጃ ማግኘት ለምትፈልጉ በስልክ ቁጥር 0913 18 78 60 0911 46 00 14 0911 81 00 60 0913 14 7951 በመደወል ወይንም ድሪም ላይነር ሆቴል አለፍ ብሎ አለያም ናዝራ ሆቴል ፊት ለፊት በቀድሞ ቀበሌ 35 በአሁኑ ወረዳ 02 አስተዳደር ህንጻ 3ኛ ፎቅ የፋይናንስ ጽህፈት ቤት ቢሮ ቁጥር 303 በመምጣት መጠየቅ ትችላላችሁ። ጉድ ኔበር ኢትዮጵያ የተባለው ግብረሰናይ ድርጅት በጉራጌ ዞን የሚገኙ ትምህርት ቤቶች ውስጥ የንጽህና መጠበቂያ ግንባታዎችን መስራት ፈልጋለሁ ብሏል። በጨረታው መሳተፍ የምትችሉ ደረጃ 4 እና ከዚያ በላይ የግንባታ ፈቃድ ያላችሁ ገንቢዎች መሆናችሁን አስታውቋል። ጨረታው እስከ መጪው ነሐሴ 17 ለተጫራቾች ክፍት ሆኖ ይጠብቃችኋል። አጫራቹ ድርጅት የሚገኘው ልደታ ክፍለ ከተማ አህመድ ቢዝነስ ሴንተር 5ኛ ፎቅ ነው። በስልክ ቁጥር 0115578614 ላይ ደውላችሁ መረጃ ልታገኙ ትችላላችሁ። ክቡራን ቤተሰቦቻችን አብራችሁን ስለቆያችሁ በድጋሚ ምስጋናና ክብሮታችን ይድረሳችሁ። አውደ ቢዝነስ ልዩ የፋይናንስ የቢዝነስና ኢኮኖሚ ዘገባችን ዳግመኛ በትኩስ ወቅታዊና ጠቃሚ መረጃዎች ደግሞ እስኪመለስና እስክናገኛችሁ ድረስ በያላችሁበት ሰላም ቆዩን።